ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለታዊና አዳዲስ ዝርዝር መረጃ ይዤላችሁ መጥቻለሁ። ከሰሞኑ እንደሚታወቀው የፌዴሬሽን ምክር ቤት ከምርጫ ቦርድ ጋር በተያያዘ በወልቃይት ጉዳይ ያሳለፈውን ውሳኔ ተከትሎ እንግዲህ ትናንት በትግራይ ከተሞች በመቀሌና በሽሬ በተለይ ሰልፎች ሲካሄዱ ውለዋል ማለት ነው። እንዲሁም የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ጣልቃ ገብቶ የአቤቱታ ክስ መመስረቱም ተሰምቷል። ሌሎች ዝርዝር መረጃዎችም አሉኝ አብረን የምናያቸው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ። በኢትዮጵያ ህገ መንግስታዊ ስርዓት ውስጥ ስልጣን ክፍፍል የሚመራው በባህላዊ የዳኝነት ነጻነት ብቻ ሳይሆን ህገ መንግስታዊ ትርጉም የመስጠት የመጨረሻው ስልጣን ለፌዴሬሽን ምክር ቤት በመስጠቱ ነው። ምክር ቤቱ በአንድ ጉዳይ ለህገ መንግስታዊ አንደምታ ያለው ውሳኔ ካሳለፈ ያ ውሳኔ ከማንኛውም መደበኛ ፍርድ ቤት በላይ የመጨረሻና የማይሻር ይሆናል። ስለሆነም የምርጫ ቦርድ ውሳኔ ምንጩ ይህ የፌዴሬሽን ምክር ቤት አቅጣጫ ከሆነ ፍርድ ቤቶች በጉዳዩ ላይ አግድ የመስጠት ህጋዊ መሰረት አይኖራቸውም። ምክንያቱም የዳኝነት ስልጣናቸው መደበኛ ህጎች ላይ እንጂ ህገ መንግስታዊ ትርጉሞች ላይ ስለማያርፍ ነው። በሌላ በኩል የፍርድ ቤቶች ጣልቃ ገብነት ተቀባይነት ሊኖረው የሚችለው የምርጫ ቦርድ ውሳኔ ከአስተዳደራዊና ከቴክኒካዊ አሰራሮች ጋር የተያያዘ ሲሆን ብቻ ነው። ለምሳሌ የእጩዎች ምዝገባ ሂደት ህግን ካልተከተለ ወይም የዜጎች የመምረጥ መብት በአሰራር ስህተት ምክንያት አደጋ ላይ ከወደቀ ፍርድ ቤቶች ቦርዱን የመቆጣጠርና የማረም ስልጣን አላቸው። ነገር ግን ይህ ጣልቃ ገብነት የፌዴሬሽን ምክር ቤትን ፖለቲካዊና ህገ መንግስታዊ ውሳኔ የሚቃረን ከሆነ ፍርድ ቤቱ ከስልጣን በላይ የተንቀሳቀሰ እንደሆነ ይቆጠራል። ይህም በሁለቱ ተቋማት መካከል የስልጣን ሽኩቻ እንዲነሳ በር ይከፍታል። እንዲህ ያሉ የህግ ፍጥጫዎች የሚነሱት በህገ መንግስታዊ ትርጉምና በመደበኛ የዳኝነት ስልጣን መካከል ያለው ድንበር ግልጽ ባለመሆኑ ነው። በምርጫ ቦርድ ውሳኔ ላይ የሚሰጡ የፍርድ ቤት እግዶች ከህግ ይልቅ የፖለቲካ ፍላጎት ነጸብራቅ ሊሆኑ እንደሚችሉ የሚጠቆመውም በዚህ ምክንያት ነው። የህግ የበላይነት እንዲከበር ከተፈለገ የፌዴሬሽን ምክር ቤት ውሳኔዎች ያላቸው የበላይነት ሳይሸረሸር፣ በተመሳሳይ ደግሞ ፍርድ ቤቶች በአስተዳደራዊ በደሎች ላይ ያላቸው የቁጥጥር ስልጣን ተከብሮ የሚሰራበት ግልጽ የህግ ማዕቀፍና ተቋማት ቅንጅት ያስፈልጋል። የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ጣልቃ ገብቶ የአቤቱታ ክስ መሰረተ። በስምረት ፓርቲና በምርጫ ቦርድ መካከል በፍርድ ቤት እየታየ ባለው ክርክር ላይ ኮሚቴው ጣልቃ ገብቶ አቤቱታ ማስገባቱን አስታወቀ። የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ የካቲት 20 ቀን 2018 ዓ.ም ያስገባው ይህ አቤቱታ በፍትሐ ብሔር ስነ ስርዓት ህግ ቁጥር 41 መሰረት የቀረበ ነው። በጣልቃ ገብ አቤቱታው ላይ በከሳሽ ስምረት ፓርቲና በተከሳሽ ምርጫ ቦርድ መካከል በተደረገው ክርክር ምርጫ ቦርድ ያሳለፈው ውሳኔ እንዲታገድ መባሉን አውስቷል። ሲቀጥልም በህገ መንግስቱ አንቀጽ ቁጥር 38 መሰረት ለህዝብ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከሰጣቸው ምርጫ ክልሎች ውስጥ የሁመራና የአዲረመጽ ምርጫ ክልሎች ከ2013 ዓ.ም ጀምሮ ከትግራይ ክልል ወጥተው በወልቃይት ጠገዴ ሰቲት ሁመራ ዞን እየተዳደሩ ይገኛሉ ብሏል። እንዲሁም ኮሚቴው ላለፉት 10 ዓመታት በላይ የወልቃይት ጠገዴን አማራ ማንነት ወሰን ጥያቄ መፍትሄ እንዲሰጠው ከህዝብ ፒቲሽን አስፈርሞ በተወካይነት እየሰራ መሆኑን ጠቁሟል። ክሱ ጨምሮም የተሰጠው ግድ የእኛን መብትና ጥቅም የሚነካ በመሆኑ በክርክሩ ውስጥ ጣልቃ ገብተን እንድንከራከር ይፈቀደልንም ብሏል። በመጨረሻም በትግራይ ከተሞች በተለይ መቀሌና ሽሬ የተቃውሞ ሰልፎች እየተካሄዱ ነው። ዋናው መፈክር ትግራይን ከአማራ ጋር ለማጋጨት የሚደረግ ሴራ አንቀበልም ይላል። ፕሬዝዳንቱ ያደረጉት ንግግርም በታሪክ ከሆነ ትግራይ የምትቀበለው እንጂ አሳልፋ የምትሰጠው ቅንጣቢ መሬት የለም። ባለፉት ፖለቲካዊና የትግል ምዕራፎች እንደተረጋገጠው የትግራይ ህዝብ ፖለቲካዊ አመለካከቱ፣ ሃይማኖታዊ እምነቱ፣ እድሜና ጾታ ሳይገድበው በህልውናው ላይ በራስ የመወሰን መብቱ ላይ ለሚመጣ ብሔራዊ አደጋ በጠንካራ ወታደራዊ ወኔና አንድነት ገጥሞ የወደፊት እድሉን የሚወስን ህዝብ ነው። ይህ በሁሉም የትግል ምዕራፎች ደጋግሞ የተረጋገጠ እውነት ነው። በእነዚህ ያለፉት ጥቂት ዓመታት ውስጣዊ ፖለቲካዊ ችግሮች ባስከተሉት ምክንያት ልዩነቶች እንዳሉ የሚያከራክር አይደለም። ይሁን እንጂ አሁንም ቢሆን በህልውናውና በክብሩ ላይ ለሚመጣ ማንኛውም ብሔራዊ አደጋ እንደ ቀፎ የተነሳ ንብ ከዳር እስከ ዳር የሚቆጣ ህልውናውን ቀጣይነቱን በማረጋገጥ ረገድ ታምራዊ የሆነ ህዝብ ነው። የፌዴሬሽን ምክር ቤት ያስተላለፈውን ተንኳሻና ህገወጥ ውሳኔ ተከትሎ የታየው ብሔራዊ ቁጣና ወኔ የሚያረጋግጠው እውነትም የትግራይ ህዝብ ፖለቲካዊና ሃይማኖታዊ እምነቱ ሳይበግረው በራስ የመወሰን መብቱንና በቀጣይነቱ ላይ ፍጹም እንደማይደራደር ዳግም ያረጋገጠ ሁኔታ ነው ብሏል። በዚህ አጋጣሚ በመላው ሀገር ውስጥና የውጭ ለምትገኙ የትግራይ ህዝብ፣ ለሁሉም የትግራይ ፖለቲካ ድርጅቶች አባላትና አመራሮች፣ ለትግራይ የጸጥታ ኃይሎች አባላትና አመራሮች እንዲሁም ለመላው የመንግስት ሰራተኞች ላሳያችሁት የሚያኮራ የተቀናጀ ትግል ያለኝን አክብሮትና አድናቆት በከፍተኛ ትህትና እየገለጽኩ አሁንም ይህ የተጀመረው የተቀናጀ ትግል በሁሉም መልኩ ተጠናክሮ እንዲቀጥል አሳስባለሁ ሲል ሌተናል ጄኔራል ታደሰ ወረደ በሰላማዊ ሰልፉ ላይ ንግግራቸውን አድርገዋል። አድማጭና ተከታታዮች የቻናሌ ቤተሰቦች እየተከታተልኩ አዳዲስ ነገሮችን ማሳውቃችሁ ነው የሚሆነው። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ